እግዚአብሔር በክፉ ሰዎች ይቀጣል። ይቅርታ የማያውቁ ወንድምነት እህትማማችነትን ወንድማማችነትን የማይፈልጉ ጥቅም ብቻ ማዕከል ያደረገ ወንድማዊነት እህትማማችነት ቤተሰባዊነት ትርፍና ኪሳራ ያሰላ የሚኖር እንደዚህ አይነት ቅጣት ያመጣል እግዚአብሔር። ታውቃላችሁ ያ በኤሊ ዘመን የነበረው ቤተ መቅደስ ባደፈ ጊዜ አህዛብን አስነስቶ እግዚአብሔር እስራኤልን ቀጣ። ታቦታቸው ተማረከ። ካህናቱ ተገደሉ። ቤተ መቅደሱ ሲያድፍ እንዲህ ነው ዛሬ የሚያደርገው እግዚአብሔር። ክፉ ሰዎችን ያመጣል፣ ይቀጣል። እና ሰውነታችን በምንድነው ይሄን ሁሉ ቅጣት የሚቀበለው ለምንድነው የሚለውን ሁለት ጥቅሶች ልንገራችሁ። መጀመሪያው የይቅርታ ልብ የለንም። በቃ ይችን እንያዝ። እምንጾመው ከቂም ጋር ነው፣ እምንጸልየው ከቂም ጋር ነው። በዋናነት ደግሞ እኔ የሚታየኝ ሀገራዊውን ነገር እያሰብኩ ነው እንጂ የሆነ ፐርሰናል የሆነ ነገር እንኳን ቢሆን ምናልባት እንደምንም ሽማግሌ ሊፈታው ይችላል። አንድ ሰው እግዚአብሔር ቤት ለመሄድ እየፈለገ ውስጡ እየተመኘ ግን መሄድ አቅቶት የቀረሰው አለ። ክርስቶስ የመጣውን ሊቆጥርለት ካቃተው ያሰበውን ይቆጥርለታል። አቅቶት ነው እንጂ እኮ ሊመጣም አስቦ ነበር። ሞልታ ያጠፋሃትንም አላርም ያያል እግዚአብሔር። ጠዋት ልትነሳ ሞልታት ሰምተን እንዳልሰማ ይሆንካት እጅም በዳበሳ ወስደ ያጠፋሃትን አላርምም ያስባታል። አላርም ሞልቶ ነበር መነሳት አቃተው እንጂ ልላል እግዚአብሔር። ለኃጢአትም ለጽድቅም እኩል እያንዳንዱን የሚቆጥር አምላክ ነው። እውነት ነው የምነግራችሁ። እዚህ ቁጭ በማለታችን የምናገኘውን ዋጋ ብናውቀው በዘበኛ እንወጣም። ከዚህ ይቆጥራል እያንዳንዷን ሰዓት ከቤት እዚህ የመጣንበትን እርምጃ እግዚአብሔር እያንዳንዱን ድካማችንን ይቆጥራልን። ሌላው ቀርቶ ይገርማቸዋል። ኃጢአት ለመስራት ያመነታንበትን ጊዜ ይቆጥራል እግዚአብሔር። እንሰራዋለን እኮ ግን ዛሬ እንኳን ቢቀርብኝ አልክ እሱ ይቆጥራል። ኃጢአት ላለመስራት ዛሬ ቅርብኝ እስቲ ዛሬን እንኳን ማለትህን እግዚአብሔር ይቆጥርልናል። ለሁላችን ይቆጥርልን።